ሰላም ልጆች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ለእናንተ ይሆናሉ ብለን ያዘጋጅናቸው ቆንጆ ፕሮግራሞች አሉ። እኔ ሄራን ዘላለም ነኝ። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ጓደኛዬ ደግሞ እኔም ናውድ ደስታ እባላለሁ። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ልዩ ፕሮግራሞችን ይዘንላችሁ ቀርበናል። በመጀመሪያ ከአባ ገብርኤል ጋር የምናቀርበው መንፈሳዊ ትምህርት፣ ትረካ፣ ድራማና ክራፍት እናቀርብላችኋለን። እኔና ሄራን በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ ቅዳሜን ከኛ ጋር ዋሉ። እንደምን ዋላችሁ ልጆች? ጤናችሁ እንዴት ነው? ደህና ነው? ትምህርት ጨረሳችሁ? እንዴት ነው ዘንድሮ? ታልፋላችሁ ወይ? ታልፋላችሁ አይደለም እንዴ? እንግዲህ ዛሬ የካቴኪዝም ትምህርታችንን እንጀምራለን። በተለይም ዛሬ የምንማረው የሐዋርያት በዓል በሚመለከት ነው። ሐዋርያቶች ታስታውሳላችሁ አይደለም? ስንት ናቸው ሐዋርያቶች? 12 ናቸው። 12 ተኩል አይደሉም? እሺ፣ 12 ናቸው። 12ቱ ሐዋርያት በማለት ግን ከ12ቱም አልፎ ደግሞ እኛም ሐዋርያቶች ነን አይደለም እንዴ? እኛም ነን። ግን መጀመሪያዎቹ 12ቱ ሐዋርያቶች ናቸው። የነሱ በዓል ስናስብ ቀጥታ የሚወስደን ወደ ጌታችን ኢየሱስ ክርስቶስ የእምነታችን ዋና መሰረት የሆነውን ሚስጥር ነው። ያ ሚስጥር ደግሞ በቅርቡ ያከበርነው የጌታችን ኢየሱስ ክርስቶስ ሕማም፣ ሞትና ትንሣኤ አይደለም እንዴ? ጌታችን ኢየሱስ ክርስቶስ እኛን በማፍቀር ራሱን አሳልፎ በመስጠት ሞቷል። መሞት ብቻ አይደለም፣ ከሞትም ተነስቷል። ስለዚህ ያንን ካከበርን በኋላ ነው በተከበረ በ51ኛው ቀን ምን የሚባል በዓል እናከብራለን? መንፈስ ቅዱስ የሚወርድበት በዓል ምንድን ነው? ጰራቅሊጦስ ይባላል። የጰራቅሊጦስ በዓል ሐዋርያቶች የዛን ቀን ምን የተቀበሉበት ቀን ነው? መንፈስ ቅዱስ የተቀበሉበት። ይገርማችኋል። ሐዋርያቶቹ ጌታችን ኢየሱስ ክርስቶስ ያታለሏቸው መስሏቸው ነበር። ምክንያቱም እነሱ የሚጠብቁት ክርስቶስ ኃይለኛ ስልጣን፣ ፖለቲካ ስልጣን የሚሰጣቸው እንደዛ ነበር የሚጠብቁት። እሱ ግን መጥቶ የማንም ሰው ሲመታው፣ ሲተፉበት፣ ሲሰቅሉት ይሄማ እኛ የምንጠብቀው ኢየሱስ አይደለም ብለው ነበር። እስከ ዛሬ ድረስ ታውቃላችሁ፣ አይሁዳውያን ጌታችን ኢየሱስ ክርስቶስን አይቀበሉ። ምክንያቱም እነሱ የሚጠብቁት አይነት ስላልሆነ ማለት ነው። ሆኖም ሐዋርያቶቹ ጌታችን ኢየሱስ ክርስቶስ ፈርተው ቤት ዘግተው ባሉበት ጌታችን ኢየሱስ ክርስቶስ ይመጣል። መምጣት ብቻ አይደለም፣ ሰላም ከእናንተ ጋር ይሁን ይላቸዋል። ሰላም ያስፈልገናል አያስፈልገንም? አዎ፣ ሰላም በልባችን ውስጥ ያስፈልገናል። ሰላም በቤተሰባችን ያስፈልጋል። ሰላም በቤተ ክርስቲያናችን ያስፈልጋል። ሰላም በአገራችን ያስፈልጋል። ሰላም በዓለማችን ያስፈልጋል። አይደለም እንዴ? እንደናንተ ያሉ ታዳጊዎች በጦርነት ምክንያት ትምህርት ማይማሩ ከቤተሰባቸው ጋር መኖሩ ብዙ አሉና ለሰላም መጸለይ ያስፈልገናል። ወደ ሐዋርያቶቹ ልምጣና ገብቶ ምን አሳያቸው? ቁስሉን አሳያቸው። በእጁ ላይ በጎኑ ያለውን የተወጋውን በጦር ባሳያቸው ጊዜ ጌታን ባዩ ጊዜ ደስ አላቸው። ለምን ደስ አላቸው? ከሞት ስለተነሳ በማዕከላቸው ስላለ። ግን ጌታችን ኢየሱስ ክርስቶስ ወዲያውኑ ምን ይላቸዋል? ምን ይላል? ለነሱ ተመልከቱ፣ ከሞት ተነስቻለሁ፣ ሞትን ድል አድርጌያለሁ በማለት ይላቸዋል። ሐዋርያቶቹ በተለይም በሐዋርያት ስራ ላይ እንደምንመለከተው
በተለይም ምዕራፍ 2 ከ1 እስከ 12 ያለውን ስናነብ እንግዲህ ሐዋርያቶቹ እንግዲህ ይህንን መንፈስ እንዲቀበሉ ይጠየቃል። ጌታችን ኢየሱስ ክርስቶስ ከሞት መነሳቱን ካዩ በኋላ በተለይም እንግዲህ በእሳት መልክ በእያንዳንዳቸው ላይ ሐዋርያት ምን ይቀበላሉ? መንፈስ ቅዱስ ይቀበላሉ። ክርስቶስ እኔ እንደተላኩኝ እናንተንም እልካችኋለሁ፣ የእኔ ምስክሮች ትሆናላችሁ በዓለም ሁሉ በማለት እፍ ብሎ መንፈሱን ይሰጣቸዋል። እኛ መንፈስ ቅዱስ ተቀብለናል አይደል እንዴ? መቼ ነው የተቀበልነው መንፈስ ቅዱስ? ገና ስንፈጠር መንፈስ ይሰጠናል እንዴ? እግዚአብሔር ከሰራን በኋላ እፍ ብሎ የራሱን መንፈስ ሰጠን ይላል ቃሉ። ከዛስ ስንጠመቅ አንቀበልም እንዴ መንፈስ? የበለጠ ግን ሚስጥረ ሜሮን ስንቀበል መንፈስ ቅዱስ ከ7 ስጦታዎቹ ጋር እንቀበላለንና እንግዲህ እነሱም ይህንን ተቀብለዋል። ሐዋርያቶቹ ይህንን ከተቀበሉ በኋላ ምስክሮች እንዲሆኑ ከኢየሩሳሌም ጀምሮ ወደ ዓለም ሁሉ ይላካሉ። ስለዚህ እኛም በጥምቀት የተላክንን እንግዲህ መስበክ የሚጀመረው በቃል ብቻ አይደለም፣ በተግባር ነው አይደለም እንዴ? በሕይወታችን የእግዚአብሔርን ቃል ስንኖር፣ ታማኞች ስንሆን፣ የቤት ስራ ትሰራላችሁ አትሰሩ? አዎ፣ የቤት ስራችንን ስንሰራ፣ ለአባት እናቶቻችን ስንታዘዝ፣ በቤቱ ስናገለግል፣ ይሄ ሁሉ ምክንያቱም ከእናንተ ትንሽ እንደሆናችሁ ትንንሽ ነገር ነው የሚጠበቅባችሁና ያንን ስታደርጉ በእውነትም የእግዚአብሔር መንፈስ በእናንተ ላይ እንደሚሰራ ነውና ስለዚህ እያንዳንዳችን ይህንን ማድረግ እንደሚገባን ያሳውቀናል። እኔ እንደላከኝ እናንተን እልካችኋለሁ በማለት እንግዲህ ይሰጣቸዋል። ከዛስ አንድ ፍሬ ነገር ደግሞ ይነግራቸዋል። እናንተ በምድር ያሰራችሁት እንደታሰረ ይሆናል፣ እናንተ በምድር የፈታችሁት የተፈታ ይሆናል በማለት ለሐዋርያቶቹ ምን ይሰጣቸዋል? ኃጢአትን የመሻር። ኃጢአትን የሚሽር ማን ነው? ቄስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው የሚሸጠው አይደለም እንዴ? ኃጢአትን የሚሽር እግዚአብሔር ነው፣ ቄስ አይደለም። ምክንያቱስ ኃጢአትን እሽርልሃለሁ ተብሎ በምን ይባላል? በአብ በወልድ በመንፈስ ቅዱስ ስም። ምክንያቱም ካህን ኃጢአትን የሚሽረው በአብ በወልድ በመንፈስ ቅዱስ እስከሆነ ድረስ ይህ ትልቅ በዓል ዛሬም በቤተ ክርስቲያናችን ይከበራል። ያ የፋሲካ ጊዜ ማለቂያ ሳይሆን የቤተ ክርስቲያን መጀመሪያ ነው። ቤተ ክርስቲያን ከዛ ጀምሮ ነው እንግዲህ የእግዚአብሔርን ቃል እየሰበከች እያስተማረች ሰውን በአብ በወልድ በመንፈስ ቅዱስ እያጠመቀች ደቀ መዛሙርት የምታደርገው። እኛ ደቀ መዛሙርቶች ነን አይደለም እንዴ? ደቀ መዛሙርት ማለት የክርስቶስ ተከታይ ማለት ነው። ክርስቶስ የምንከተለው በምንድን ነው? በምሳሌው ነው። ክርስቶስ እንግዲህ ሰውን ሁሉ ውደዱ ይላል። ጠላቶቻችሁን ሁሉ ጸሎት አድርጉላቸው፣ ውደዷቸው እንጂ ጠላቶቻችሁን ምቱ አይልም፣ ስደቧቸው አይልም፣ ይሄ አይልም። እሱ ራሱ እንግዲህ ሚስማር ለሚመቱት ምንድን ነው ያለው? ጌታ ሆይ የሚያደርጉትን ነገር አያውቁምና ምን በላቸው? ጎበዝ ይቅር በላቸው። ስለዚህ የክርስቶስ ፍቅር የሚገለጸው እንግዲህ ይቅር በማለት እስከሆነ ድረስ እኛም እንደናንተ ልጆች ይቅር የምንልበት እግዚአብሔር እንግዲህ ልብ እንዲሰጠን ጥበብን እንዲሰጠን በእመቤታችን አማላጅነት እንለምናለን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። እግዚአብሔር ከሁላችሁ ጋር ይሁን። ሁሉን የሚችል እግዚአብሔር አብ ወልድ መንፈስ ቅዱስ ይባርካችሁና ይጠብቃችሁ። አሜን።
ሰላም ልጆች ደህና ናችሁ? እኔ ደህና ነኝ። ክረምት አሪፍ እየሄደ ነው ብዬ አስባለሁ። ዛሬ የምገኘውም ከአሜንና ከሩሃማ ጋር ነው። የኔም ስምም አሜን ነው። እኔም የመጣሁት ከመድኃኔዓለም ቁምስና ነው። ዛሬ የምንሰራው ደግሞ ይሄንን መስቀል ነው። ይሄን መስቀል ምን ይላል? ላቭ እና ጎድ ይላል። ላቭ የምንለው ፍቅር እና ጋድ የምንለው ደግሞ እግዚአብሔር ይላል። እና ይህንንም ለመስራት የሚያስፈልገን አንደኛ ነገር ኤ4 ፔፐር ነው። ከዛ ደግሞ 2 ከለር ፔፐሮች፣ ከዛ ፓርከርና መቀስ ያስፈልገናል። ከዛ ማጣበቂያ። ይህንን ተጠቅመን ይህንን መስቀል መስራት እንችላለን። መጀመሪያ ከመስራታችን በፊት አንደኛውን ወረቀት እንይዝና ቀጥ ያለ መስመር እንቆርጣለን። ይህን ቀጥ ያለ መስመር ደግሞ ለሁለት እንቆርጠዋለን። መጀመሪያ ካለ2 ከቆረጥነው በኋላ ደግሞ ድጋሚ ይሄንን እናጥፈዋለን። እንደዚህ ነበር። ከዛ አጠፍኩት፣ ከድጋሚ አጠፍኩት። ካጠፍነው በኋላ ይሄንን እንቆርጠዋለን። ባሰመርንበት ቦታዎች ማለት ነው፣ በታጠፈበት ቦታ ላይ። የመጀመሪያ እኔ እዚህ ጋር ነው። እዚህ ጋር አሁን አራት እኩል ቦታዎች ወጥቶልናል። 4 ወረቀት ኖሮን እዚህ ጋር ግን ስንት ያስፈልገናል? 1 2 3 4 5 6 ያስፈልገናል። ለዛ ተጨማሪ 2 ያስፈልገናል ማለት ነው። ከዛ ድጋሚ እንቆርጣለን ማለት ነው። እሱ ገደል እና እንቆርጣለን ድጋሚ 6 ወረቀት እንዲኖርልን። ከዛ ይሄንንም እናጥፋለን። የሚያስፈልገን 6 ነው። ለዛ 1 2 3 4 5 እና 6 ብቻ ነው የሚያስፈልገን። መጀመሪያ ትቆጥራላችሁ ስንት እንዳላችሁ። ከዛ ይሄኛውን ወረቀታችን እናመጣና 6 ሆነልሽ 6 ሆነል። ስድስት በቃ እሺ። አሁን በ6 ወረቀታችን አዲሱ ወረቀት ላይ እናጥፋለን ለሁለት። ይሄንን ለሁለት እናጥፋለን እኩል አድርገን። ለሁለት ካጠፍነው በኋላ ይሄንን ደግሞ ለሁለት እንቆርጠዋለን በመቀሳችን። ከቆረጥነው በኋላ እነዚህ የቆረጥናቸው 6 ወረቀቶችን እዚህ ላይ እናስቀምጣቸዋለን ቀጥ አድርገን።
እንደዚህ ከደረደርናቸው በኋላ በማጣበቂያችን ወረቀቱ ላይ እናያይዛለን። ተራ በተራ እያነሳ አሁን እንደዚህ ካጣበቅነው በኋላ ይህንን መስመር ያልተለጠፈበትን ቦታ እየተጠጋን እንቆርጣለን። እንደዚህ አድርገን ማለት ነው። እሺ ቆርጠን ከጨረስን በኋላ እዚህ ጋር እንጽፍበታለን። እዚህ ጋር እንደጻፍኩበት አይነት ምን ብለን መጀመሪያ ላቭ የሚለውን ማለትም ፍቅር ብለን እንጽፍበታለን። ከጻፍንበት በኋላ ሰርተንም ጨርሰናል። ይህንንም ለጓደኞቻችን ስጦታ፣ ለቤተሰቦቻችን ክፍላችንን፣ ሳሎንን ለማሳመር እንጠቀማለን ማለት ነው። ዛሬ የሰራንላችሁ ይህን ይመስላል። በቀጣይ ሳምንት በአዲስ ክራፍት እንገናኛለን። ቻው። ተነሳላችሁ፣ ደስ ይበላችሁ፣ ከእግዚአብሔርም ጋር አስታረቃችሁ። ሰብሮ መቃብሩን ተነሳልን፣ የክብር ንጉሥ ተነሳ ኢየሱስ። ተነሳላችሁ፣ ደስ ይበላችሁ፣ ከእግዚአብሔርም ጋር አስታረቃችሁ። ሰብሮ መቃብሩን ተነሳልን፣ የክብር ንጉሥ ተነሳ ኢየሱስ።
ሰላም ልጆች እንዴት ናችሁ? በሰላም ካቶሊክ ቴሌቪዥን የምንወደው የተረጋ ጊዜያችን ደርሷል። አብሬያችሁ ያለሁት እኔ ናትናኤል ደስታ ነኝ። ደግሞ ስለ አንድ ታላቅ ጀግና ሐዋርያው ቅዱስ ያዕቆብ ታሪክ እነግራችኋለሁ። ቅዱስ ያዕቆብ እና ወንድሙ ቅዱስ ዮሐንስ ከዘብዴዎስ ከሚባለው አባታቸው ጋር በገሊላ ባህር ላይ አሳ በማጥመድ የሚተዳደሩ ሰዎች ነበሩ። አንድ ቀን ጌታችን ኢየሱስ ክርስቶስ በባህሩ ዳርቻ ሲያልፍ ያዕቆብንና ዮሐንስን አያቸው። ኢየሱስም ተከተሉኝ፣ ሰዎች አጥማጆች አደርጋቸዋለሁ ብሎ ጠራቸው። ጊዜ አላጠፋም። ወዲያውኑ አሳ የሚያጠምዱበትን መረባቸውንና አባታቸውን በጀልባው ላይ ትተው ኢየሱስን ተከተሉት። ኢየሱስ እነዚህ ወንድማማቾች በጣም ደፋር ስለነበሩ የነጎድጓድ ልጆች ብሎ ጠራቸው። ቅዱስ ያዕቆብ ከኢየሱስ በጣም የቅርብ ጓደኞች አንዱ ነበር። ኢየሱስ በደብረ ታቦር ተራራ ላይ ፊቱ እንደ ፀሐይ ሲያበራ እንዲሁም በጌቴሴማኒ አትክልት ስፍራ ሲጸልይ ያዕቆብ አብሮት ነበረ። ከኢየሱስ እርገት በኋላ ቅዱስ ያዕቆብ ወንጌል ለማስተማር እስከ ስፔን ሀገር ድረስ እንደተጓዘ ይነገራል። ከሁሉም በላይ ግን ቅዱስ ያዕቆብ ለኢየሱስ የነበረው ፍቅር እጅግ ታላቅ ከመሆኑ የተነሳ ስለ ክርስቶስም የመጀመሪያው ሰማዕት ሐዋርያ ለመሆን በቅቷል። ኢየሱስን መከተል አንዳንድ ጊዜ ከባድ ሊሆን ይችላል። ነገር ግን ቅዱስ ያዕቆብ ፈጽሞ ወደኋላ አላለም። ልጆች ልክ እንደ ቅዱስ ያዕቆብ ጌታ ሲጠራን ያለማቅማማት አቤት የምንልና ለኢየሱስ ፍቅር ደፋሮች እንድንሆን እጸልያለሁ። የሐዋርያው ያዕቆብ በረከት ከእናንተ ጋር ይሁን። ልጆች የዛሬው ትረካችን ይህን ይመስል ነበር። በዛሬው ትረካችን ትልቅ ትምህርት እንዳገኛችሁ ተስፋ በማድረግ እኔ አብሬያችሁ የነበርኩት ናትናኤል ደስታ ነኝ። በቀጣይ ሳምንት በሌላ መንፈሳዊ ትረካ እስከምንገናኝ ቻው ቻው ልጆች፣ ደህና ሁኑ።